እስቲ ራሳችንን አንድ ጥያቄ እንጠይቅ። ታላቅነት ምንድን ነው? በሀብት ነው የሚለካው? በዘና ወይስ በሱልጣን? እንግዲህ የዛሬው ዝግጅታችን ይህንን ጥያቄ የሚሞግት የአንድ አስደናቂ ሰው ታሪክ ነው የሚያሳየን። እርሳቸውም ዶክተር ገብሩ ወልዱ ናቸው። ታዲያ እውነተኛ ታላቅነት ስንል ምን ማለታችን ነው? ይህ ሁላችንም በሕይወታችን የምንጠይቀው ጥያቄ ነው አይደል? የዶክተር ገብሩ ወልዱ ታሪክ ግን ለዚህ ጥያቄ በጣም የተለየ በጣም ጥልቅ የሆነ መልስ ይሰጠናል። ከምናየው ከምድራዊ ስኬት ባሻገር ያለ መልስ። የዶክተር ገብሩን ሕይወት ለመረዳት ይህንን አስደናቂ ጉዞ ማየት አለብን። አስቡት እስቲ፣ በአንድ በኩል ሳይንቲስት ነበሩ፣ ጂኦፊዚስት፣ የምድርን ጥልቀት የሚለኩ፣ በሌላ በኩል ደግሞ የእምነት ጄኔራል፣ የመንፈሳዊውን ዓለም ከፍታ የሚመረምሩ። ከአንዱ ጫፍ ወደ ሌላኛው ጫፍ። ይህ ሽግግር ነው የሕይወታቸው ዋናው ታሪክ። እና ታዲያ የእሳቸው ታሪክ ዝም ብሎ የሕይወት ታሪክ ብቻ አይደለም፣ በፍጹም ይልቅስ ለእውነተኛ ታላቅነት እንደ አንድ አይነት ካርታ ወይም ሕያው ምሳሌ ነው ልንለው የምንችለው። እስቲ አብረን እንየው ይህ መመሪያ ምን እንደሚመስል። እንግዲህ የዛሬው ዝግጅታችን ዋናው ነጥብ በዚህ ላይ ነው ያለው። እውነተኛ ታላቅነት የሚለካው በዓለማዊ ደረጃ ሳይሆን ልብን ለእግዚአብሔር አገልግሎት በመስጠት ነው። ምን ማለት ነው? ታላቅነት ማለት በውጪ የምናየው ስኬት አይደለም። ይልቅስ ቁም ነገሩ ውጤቱ ሳይሆን ቁርጠኝነቱ ነው ማለት ነው። እሺ፣ ታዲያ ይህ ሁሉ ለውጥ የመጣው ከየት ነው? ሰውየው ከየት ነው የተነሱት? ጉዟቸው የጀመረው ከሳይንስ ዓለም ነው። አዎ፣ ከምክንያታዊ አስተሳሰብ። እስቲ ትንሽ ወደ ኋላ እንመለስና የመጀመሪያውን ሕይወታቸውን እንይ። እንግዲህ የትውልድ ቦታቸው ትግራይ ክልል ነው። ከዚያም ወደ አዲስ አበባ ዩኒቨርሲቲ ገብተው ትምህርታቸውን ተከታትለዋል። መጨረሻ ላይ ደግሞ የጂኦፊዚክስ ባለሙያ ሆነው ወጡ። ይሄ ምን ያሳየናል? ሕይወታቸው ሙሉ በሙሉ በሳይንስና በምክንያታዊነት ላይ የተመሠረተ ነበር። ለዚህ ነው በኋላ የመጣው መንፈሳዊ ጥሪ በጣም አስገራሚ የሚሆነው። እናም ሁሉም ነገር በቦታው ባለበት ሕይወታቸውን ሙሉ በሙሉ የሚገለብጥ ነገር ተከሰተ። መለኮታዊ ጥሪ ደረሳቸው። ይህ ጥሪ ቀላል አልነበረም። የተከበረውን የተማሩበትን የሳይንስ ሙያ ሙሉ በሙሉ ትተው በኢትዮጵያ መንፈሳዊ ማሳ ላይ እንዲያገለግሉ ነበር የሚጠየቀው። ያቺ ቅጽበት የሕይወታቸውን አቅጣጫ ለዘላለም ቀየረችው። ጥሪውን ተቀበሉ። ጥሩ። ከዛስ ምን ሆነ? ምን አደረጉ? መልሳቸው ዝምታ አልነበረም፣ በፍጹም። ይልቅስ በእምነት ላይ የተገነባው የተአምራት አገልግሎት ጀመሩ። እናም የአገልግሎታቸው ዋና ማዕከላት ሁለት ነበሩ። አንደኛው ኦፕን ሄቨን ኢንተርናሽናል ኢቫንጀሊስቲክ ሚኒስትሪስ ወይም OHIEM በመባል የሚታወቀው የራሳቸው መስሪያ ቤት ነበር። ሁለተኛው ደግሞ የከተናቱ ሙሉ ወንጌል ቤተ ክርስቲያን ምሰሶ ነበሩ። ራዕያቸውን ወደ ተግባር የቀየሩት በእነዚህ መድረኮች አማካኝነት ነበር። እሺ፣ አገልግሎታቸው ምን ይመስል ነበር ቃልን በሦስት ዋና ዋና ነገሮች ልንከፍለው እንችላለን። አንደኛ፣ የገጠሩ ተዋጊ ይሏቸው ነበር። ለምን? ምክንያቱም ወደ ኢትዮጵያ ሩቅ የተረሱ ገጠራማ አካባቢዎች ያለመታከት ይጓዙ ነበር። ሁለተኛ፣ አገልግሎታቸው በተአምራት የተሞላ ነበር። አዎ፣ ምልክቶች፣ ድንቆች፣ ፈውሶች፣ እነዚህ ነገሮች የአገልግሎታቸው ዋነኛ አካል ነበሩ። ሦስተኛ፣ አስተማሪ ነቢይ ነበሩ። ይሄ ማለት የመንፈስ ቅዱስን ኃይል ከጠንካራ የመጽሐፍ ቅዱስ ዕውቀት ጋር አጣምረው አስተምረዋል። አንዱን ከሌላው ለይተው አያውቁም። እንግዲህ አገልግሎታቸው በቃል ብቻ አልነበረም። ዶክተር ገብሩ ያስተማሩት ትምህርት እሳቸው ካለፉ በኋላም እንዲቀጥል ፈልገው ነበር። እናም በጽሑፍ በኩል የማይጠፋው ውርስ ትተውልን አልፈዋል። ከጻፏቸው መጻሕፍት ሁሉ በጣም ጎልቶ የሚታወቀውና ትልቅ ተጽዕኖ የፈጠረው በአጋንንት ኃይላት ሁሉ ላይ ድል መቀዳጀት የተሰኘው መጽሐፋቸው ነው። ይሄ መጽሐፍ ዝም ብሎ ቲዮሪ አይደለም። ይልቅስ የብዙ ዓመታት አገልግሎታቸውን እና የመንፈሳዊ ተጋድሎ ልምዳቸውን አጠቃልለው ለአማኞች እንደ ተግባራዊ መመሪያ አድርገው ያቀረቡበት ነው። ከመጽሐፍ ውስጥ ካሉት ወሳኝ ትምህርቶች አንዱ በጭቆና እና በቁጥጥር ስር መሆን መካከል ያለውን ልዩነት ማስረዳታቸው ነው። እሳቸው እንዳስተማሩት ዳግም የተወለደ ክርስቲያን በውጭ ባሉ የጨለማ ኃይላት ሊጨቆን ይችላል። ነገር ግን የመንፈስ ቅዱስ ቤተ መቅደስ ስለሆነ በውስጡ ገብተው ሊቆጣጠሩት አይችሉም። ይሄ ለአማኞች በጣም ትልቅ የመተማመን መሠረት የሰጠ ትምህርት። እናም መጽሐፉ ለመንፈሳዊ ድል 3 ግልጽ እርምጃዎችን ያስቀምጣል። አንደኛ፣ ድል በእውቀት ነው። የእግዚአብሔርን ቃል ማወቅና መረዳት ከሁሉም የሚበልጠው መሳሪያችን ነው። ሁለተኛ፣ በክርስቶስ ያለንን ማንነት ማወቅ።
የእያንዳንዱ አማኝ የመንፈስ ቅዱስ ቤተ መቅደስ መሆኑን መረዳት ነው። ሦስተኛ ደግሞ የስሙ ሥልጣን ነው። የኢየሱስን ስም እንደ ሕጋዊ መንፈሳዊ ሥልጣን መጠቀም መቻል። እንግዲህ እንደ ማንኛውም ታሪክ የዶክተር ገብሩ ምድራዊ ጉዞ ፍጻሜ ነበረው። ግን ሥራቸው የሚለካው በሕይወት ዘመናቸው ብቻ ሳይሆን ካለፉ በኋላ በተዉት ማይጠፋ አሻራ ነው። እናም በግንቦት 2230 ዶክተር ገብሩ ወልዱ የምድራዊ ሩጫቸውን አጠናቀቁ። ከእሳቸው በኋላ የተከበሩ ባለቤታቸውን ወይዘሮ ቅድስት ገብረየስን እና ልጆቻቸውን ኢያስን እና መቅደስን ትተው አልፈዋል። የተጻኗቸው ጥልቀት ምን ያህል እንደነበር ለማወቅ አንድ ነገር ብቻ ማየት ይበቃል። በቀብራቸው ሥነ ሥርዓት ላይ በሺዎች የሚቆጠሩ ሰዎች ተገኝተዋል። ይህ ቁጥር ዝም ብሎ ቁጥር አይደለም። በጣም ብዙ ሰዎች ሕይወት ውስጥ ያሳደሩት በጎ ተጽዕኖ ሕያው ምስክር ነው። እናም በመጨረሻ በሚያውቋቸውና በሚወዷቸው ሰዎች ልብ ውስጥ ክቡር ወንጌላዊ እና የዘመናችን የእምነት ጀግና በሚል ስም ይታወሳሉ። ይሄ አገላለጽ ነው እንግዲህ መጀመሪያ ላይ ያነሳነውን የእውነተኛ ታላቅነት ምንነት የሚያሳየው። በምድራዊ ስኬት ሳይሆን በመንፈሳዊ ቁርጠኝነት የሚገኝ ታላቅነት። እናም የዶክተር ገብሩ ወልዱ ታሪክ አንድ ትልቅ ጥያቄ ትቶልን ያልፋል። ይኸውም የአንድ ሰው የዓላማ ለውጥ፣ አንድ ሰው ሕይወቱን ለአንድ ነገር ሲሰጥ እንዴት ነው በሺዎች የሚቆጠሩ ሰዎችን የሚነካ እና ትውልድ የሚሻገር ውርስ ሊፈጥር የሚችለው? በዚህ ጥያቄ ላይ ሁላችንም ብናሰላስልበት መልካም ነው።